መግባባትን ከንግግር የሚቀዳ መደማመጥን ከሀሳብ ልዕልና የሚመዝ ሀሳብን በሀሳብ የሚሞግት ትውልድ የሀገሩን መሰረት በጠንካራ መሰረት ላይ ለማኖር አያዳግተውም። ታዲያ በዚህች አያሌ እሴትን ከእልፍ ባህል ጋር በተጎናጸፈች በርካታ ወግን ከብዝሃ ቋንቋ ጋር በተከናነበችው ሀገር መናገሻውን ያደረገው ኢትዮጵያዊ ንግግርን መርህ መደማመጥን ብሄል ባለማድረጉ ለዘመናት ስክነትን ባዳም ሰላምን የጎሪጥ ማየትን ልምዱ አድርጎ ዘልቋል። እዛ ውስጥ ያለው ሀብት ተቀርቶ የሚያልቅ አይደለም። ስለዚህ ምንድነው ያገኘነው የሚለው በጣም ወሳኝ ነው። ማዕድን ላይ ቁጭ ብለን ትልቅ ታሪክ ትልቅ ህዝቦች ያሉን አገሮች አሁን በዚህ ከጊዜ ወደ ጊዜ በፈጠርናቸው ትርክቶች ምክንያት በርትተን ልዩነቶቻችን ላይ ስለሰራን ለግጭት አልፎም እንደውም በሚገርም መልኩ ወደ ጦርነት ገብተን ያው ስንተላለቅ ከርመናል። እኔ ሁልጊዜ የምለው ምንድነው በእኔ በደረስኩበት እድሜ ኢትዮጵያ እንደው 10 ዓመት ንጹህ ሰላም ያገኘችበት ጊዜ ነበር ብዬ አስባለሁ። ሀገር ከእፎይታ ሀገሬው ከስክነት ይወዳጅ ዘንድ ምክክርን ብሂል ያደረገ ትውልድ መፈጠር ያሻዋል ያለው የኢትዮጵያ ሀገራዊ ምክክር ኮሚሽንም ዋና መዳረሻውንም ሀገሬውን ጥግ ያስያዙ ቁርሾን የዘሩ መነጣጠልን የለፈፉ ሀሳቦችን ከንግግር ጠረጴዛ በማስቀመጥ በመፍትሄ መዳፍ ይዳበሱ በልባት አንደበት ይገሩ ዘንድ አበክሮ እንደሚሰራም አውስቷል። ጉዞ ያልጀመረ ሰው የትም ቦታ ይደርስ መነሳት ነው ያለበት። አንድ ሰው ካለበት ቦታ ላይ ተነስቶ የሚደርስበትን ነገር ማሰብ ነው ያለበት እንጂ በተቀመጠበት ቦታ ላይ ይሄኛው መንገድ አያስኬደኝም ምናም ብሎ ተስፋ ቆርጦ ከተቀመጠ ኦሬዲ በቃ የትም ቦታ ላይ መሄድ አይችልም። ስለዚህ አሁን የተጀመሩ ጅምሮች ተስፋዎቹ ቀላል አይደሉም። አገራዊ ምክክር ለማድረግ መጀመሪያ ያለነው ሰዎች መግባባት ይጠበቅብናል። እኛ ስንግባባ ሌሎችም ጋር የሚሄደው ነገር እንደ ሀገር ይዘን የመጣነውን ነገር ተናግረን ሀሳባችንን አንሸራሽረን ተከባብረን ያለ ነው። ዋናው እንግዲህ መዳረሻችን ሰላም ነው። ከዚህ ምክክር ማግኘት የምንፈልገው ነው እንድንግባባ ነው። የሚገርም ነገር ምንም ጥያቄ ብትሰጠኝ እንደው በአጀንዳ መልክ ብታመጣው የማያግባባን ነገር የለም። ስለዚህ አንተም ስትነካው እኔም ስነካው እና እናንተ በተነጋገርን ቁጥር ወዴት እንመጣለን? ወደ መግባባት እንመጣለን። ተግባባን ማለት እኮ መሳሪያን ረሳ ነው ማለት ነው። ነፍጦቻችንን ወደ ማረሻ ቀየርናቸው ማለት ነው። ከዳቦ ልመና መውጣት ብቻ ሳይሆን ዳቦ ሻጮች እንሆናለን። ስለዚህ ሀገራዊ ምክክር ማለት ነው ብዙ ነገሮች የማይነካው የለም። እጅግ መሰረታዊ የሆኑ ነገሮችን እስቲ ቅድሚያ እንስጣቸውና እስቲ በዚህ ዲሞክራሲ ሂደቶች መነጋገር እስቲ እንልመድ። እነዚያ ከመግባባት የተራራቁ ቀናት ያ በመገፋፋት የተበረዘ ጊዜ በሀገር ተረካቢው ትውልድ ልብ ቁጭትን ሊዘራ ይገባል። ወጣቱ ትውልድም ቀጣይ እርምጃውም ከመሳሪያ ይልቅ የንግግር ዋጋን የገዘፈም ከመገፋፋት ይበልጥ ሀገሩን ወደ ልማት ለመቀየር አንድ እርምጃን ማስቀደምን መሰረት ያደረገ ሊሆን እንደሚገባው ይመከራል። የሌላኛውን ሀሳብ በሚገልጽበት ወቅት ተናጋሪው በዛኛው ተናጋሪ ጫማ ስር ሆኖ ማሰብን ያስፈልጋል። አንዳንድ ታሪኮች አንዳንድ የሚነሱ ጉዳዮች ላይጥሙን ላይመቹን ስለሚችሉ ሀሳብን እንደ ሀሳብ የማክበር ትልቅ ኃላፊነት ከተሳታፊዎች ይጠበቃል። ወጣቱ እልህ ሊኖረው ይገባል። የሰላም እልህ፣ የልማት እልህ፣ ራሱን የማሻሻል እልህ፣ ራሱን ከስደት የማውጣት እልህ፣ ራሱን ከተፈናቃይነት የማውጣት እልህ ሊኖረው ይገባል። ምክንያቱም እየተረከበ ያለው ወጣቱ ነው። ስለዚህ ወጣቱ በመልካም ጎኑ ወደ እልህ መግባት አለበት ብዬ አስባለሁ። ለማን ብሎ ነው መሳሪያ የሚያነሳው? ለማን ብሎ ነው ነፍጥ የሚያነሳው? ነፍጥማ ያመጣልንን ነገር አየን። እልህ መሳሪያን አስቀምጠህ በሀሳብ ለመሟገት ነው መሆን ያለበት። እልህ መሳሪያን አስቀምጠህ ወደ እውቀት ለመግባት ነው መሆን ያለበት። ወደ ሳይንሱ ለመግባት ነው መሆን ያለበት። ሀገር አቀፍ የምክክር ሂደት ከመግባባት ጥግ ለመድረስ የተያዘውን ትልም በማፋጠን ረገድም አይነተኛ አስተዋጽኦ እንደሚኖረው ይታመናል። እንዲህ አይነት አካታችና አሳታፊ የሀገራዊ ምክክር ሂደት እኔ የትም በምንባቤ የትም አላገኘው። ለምን የመን ብትል፣ ቱኒዚያ ብትል፣ ማላዊ፣ ቤኒን ብትሄድ ወይም ደቡብ አፍሪካ በተወሰኑ አካባቢዎች ላይ በእነኚህ ላይ እንነጋገር ተብሎ የሚነጋገሩት ደግሞ ተመርጠው እዚያ ላይ ተነጋግረው ቁጭ ያሉበት ነው እንጂ አርብቶ አደር ከጂንካ፣ አርብቶ አደር ከአረብቲ ወይም አርብቶ አደር ከፊልቱ አምጥቶ አይደለም። እኚህ ከተለያዩ የኢትዮጵያ ጫፎች የመጡ አርብቶ አደሮች ናቸው የሚሆኑት። ስለዚህ ይሄ ያስተምረናል ቢያንስ